እኔ ከለከፈኝ እወጣለሁ። ጃፒ ቅድም ሰድበን ያባረርከኝ ሁለታችሁን ትቻችሁ እወጣለሁ። እኔ አልወድም ስድብ። ቆይ ተረጋጋ እንጂ ያ ጀለዜን አባረረብኝ እኮ ከእንትና ጋር አባልታይ ላሰችኝ ሆዴና ጃፒ። እኔ እኮ ብሎክ አድርጊያታለሁ። ስማ እንጂ በየት በኩል እንደላኩላት አላውቅም። እንቁርቲ በየት በኩል እንዳገኘች አላውቅም። ብቻ ያቺን ቃል ብቻ ሰምታ ሄደችበት። ምን እንዳለች ተማ ሆዴና ጃፒ እንደኔ ወፈር ያሉ ችኮች ጠብሱ እንደዚህ መጥተለ እንደኔ አሪፍ ወፍራም ችኪት ወስና ይደብድብ እኛ እንከላከላለን አለች። እኔን ብቻ ሆዴ ሰምታችኋል? አረ ሆዴንማ የሆነ ቸርች ልልከው ነው አሁን። የሆነ ከባድ ሚዛን ቸርች መሄድ አለብህ ሆዴ። በቢሊየን ገንዘብ የሚያሰጥ ቸርች አግኝቼልሃለሁ። አስወር እንዴት ሄዳ ጸልይ። ይኸውልህ እየፎገርኩ መስዬ ነው። እንዲያውም ሆዴን ጥሩልኝ እያልኩ ነበር። አስወር ቱ ዩ ዝም ብለህ ትፈጋለህ። ስለዛች ቪዲዮ ጠይቋ። ያቺኛዋ ቪዲዮ ነታ ማለት የትኛው? ሳቃችሁ ጀመራችሁ። ቆይ ወደዛ እንሄዳለን። ቡላላ ቆይ እሱ ማካሄዳሉ ወደ ገደለው ነው የመጡብህ። የሆነ ይዘግበን እንጂ ቆይ ዘግበን ማነው ዘግበኝ ምንድን ነው? ቆይ ቡላላ የአንተ ጋር ያለው ይምጣ መጀመሪያ። እሺ ጠይቀዋለሁ። እሺ ቡላላ ማን ይንገረኝ? ሆዴ ወይስ ቡላላ? እኔ መናገር እችላለሁ። ወከላችሁኝ ኖ ቆይ እኔ ልንገራችሁ። የትኛው ሜዳውን ቸርች ነው? ቸርቹ ነው። ኦኬ ቸርቹንማ ይኸው ላሳየህ እኮ ነው። ሆዴ ለአንተም ወሳኝ ቸርች አፋ ባለበት መ አባና ዳቦ ካለ ሆዴ ከባድ ሚዛን አይፈታም። ግደለው እንዲ ሆዴ ብራንድ ምን ያስቃል? ደስ አሉ ብራንድ እያለ ነው። ይኸውልህ እዚህ ቸርች ነው። አሁን ገንዘቦች ወደ አንተ እንዲመጡ ታድቻለሁ። ፋይናንስ የተቀየረ በሌለ እዛ አደራ። አዎ ደግሞ የሰራው እንትን ላይ እኮ ትንሽ ከበድ ያለ ነው ያለች። የአውሮፓውን ጨርሰ መጣ የዚህ አምሮ ነው ወይ አለች እኮ ልጅቷ ራሱ። ቪዲዮውን ላዘግባችሁ። ቆይ ቪዲዮውን በመጀመሪያ እሱ አራዳ ልጅ ለኔ ላከችልኝ ራሱ። ወደኛ ፕላን እንግባ። ማኛው ራሷ ናት የላከችልኝ። ምርጥ ልጅ ናት። ያንተ የወደ ጉዳይ ከባድ ነው። የሆነ ጉዳይ ነው። ይኸው እኛ የመጣ ነው። ሌላ ሰው ናት እንዴ? ላሿ ናት እንዴ? ይቅርታ ላሿ ናት። በቴክኒክ ብልሽት ነው። ምንታረግ ነው? በኪት ማን የገባችው? የሆነ ታርቀ ነበር ድጌጣም የአውሮፓውን ምናምን ጨርሰ መጣ አሉት።
የዚህ ድምፅ መስን የተባለ የት አለ? በቃ አንተ አሳይ ካላችሁ እናንተ አሳዩ። የለኝም። አይተነዋል። ቡላላ ዘግበን እሺ። አይ እኛማ እንደዚህ እዚህ እያወራን የሆነ አንድ ቪዲዮ መጣብን የምታስታውስ ከሆነ አባ አልሰሙኛሉ እኮ እኔ ምን ላድርግ አባ ያልከው ቪዲዮ ያንተ እኔ ጋር ነሽ እንዴ ቡላላ? እኔ ጋር ነሽ እንዴ? ማንኛው አይገባም። ቡላላ እኔ ጋር ነሽ እንዴ? ፈጣሪ ለህዝቡ ምን ብሎ ልኮት ነው እንደዚህ ያለቀሰው እያለን ነበረ። እውነቴን ነው። ዛሬ ህዝቡ እኮ ነው የሚያለቅሰው፣ እኔ አይደለሁም። አሁን በየተራ ህዝቡ እያለቀሰ ነው። ያልቅሽ ነግሬያችሁ ነበር። ምን አለ መሰለህ ማነው በዛ ሰዓት ልጅ ነበር አለ። ትልቅ ነበር አለች። ትልቅ ነበርኩ። አሁን ማን ያምናል? በዛ ሰዓት ትልቅ ሰው ምንድን ነው ያለው? ልጅ ሆንኩት እኔ። አሁን ፀጉሩን አስተክሎ ልጅ ሆናል። ልጅ ሆነን እኮ አመለጥን። ሆዴ ታላቄ ነው የሚመስለው አሁን። ማኛው ግን የምር የዛ ዘመን እኔ እንዴት በእውነት ሳየው ያን ቪዲዮ እንዴት እንደምዝናና በጣም የምታዝናና ሰው እኮ ነህ። ስማ እናንተ ምን ውስጥ መሰላችሁ? አልጋ ስር ሆናችሁ ነበር የምታዩን ፈርታችሁ። ስማ እኔ በጣም ወደው ደግሞ ማለት ነው በጣም ወደው አንድ ቪዲዮ አለ አይኖች ናብዬ ሳየው ምንድን የሆነ ዘፈን አለ አይኖቼ ሁሉ ናብዬ ሳየው እንደነና ግራ ገባኝ። እንደማኛው ይህ ሚዲያ የተጠቀመበት ሰው የለም። እግዚአብሔር ማኛው እችኛዋ ቪዲዮ እንዲያዝ ኧረ ተው ስሙ እሱማ የተላኩ ነኝ ያልኩት ደረሰ። በሆነ ቪዲዮ ደግሞ አሰላም አለይኩም ወአለይኩም አሰላም ይላል። ግን የሚገርም ምን ሆነ ቁም ነገር የዛኔ ምን እንደሆነ ታውቃለህ? ልዘግባችሁ። የዛኔ እንትን ላይ 28 ሰዎች አልታረዱ ሊቢያ 2015 አዎ ተቃጥያለሁ ምለው ጠፍቶኛል። እና አምኖ በቃ እብድ ያደረገኝ እግዚአብሔር በሚያውቀው ማለት እና በቃ በዛ ነው በቃ መንፈስ የተረብሾ ገብቼልሽ። አሁን መንፈስ ሲረበሽ አንሰምጥም። የዛኔ ማንም የለም። እኔ ነኝ ቲክታክ አሜን ፌስቡክ ላይ አለ እያለቀስኩ አሁን አስበው። ለዚህ ህዝብ አሁን ሳለቅስ አሁን ሳለቅስ አሰብኩት። እንደዚህ እያልክሳ ባሻ ማኛው ኢንሻአላ የሚቀጥለው አመት መካና መዲና ድሮስ ይህማ ከባድ ኬዝ ነው። በማሻላማ ሙዳት ይዘም አክሰንት ዋሌኩም አሰላም ብሎ በማሻላማ ሙዳት ይዘም። የትኛው የፊልም አክተር ነው እንዳንተ የሰራው? አይገኝም። ባሻ በማሻላ ሙዳት ይዘም ስነ ስርዓት ኖ እንትን ያልካት ያቺ ቃል በጣም ደግሞ ያን ኬፕ አውጥቼ አልዋሽም። ያ ወደ ኬፕ አውጥቼ ቅቤ ረጋዴ መስኩት ሰልኩኝ ክቧን አርቄ አይታችሁታል። ያበደ ኃይለኛ ኮፍያ ምናምን አርጌ ምናምን ነው መሰምጠውና ሱፍ አርጌ ምናምን ያቺ ቂቤ ነጋዴ የምታስመስለውን ዱቅ አርጌ ምናምን ምንድን ነው እኔ የምላት ሰላምታ ነበረች። አላረፉ አረባን ካስተካክሎ ይሉኛል ከስር እዚህ ነው የምትለው እንጂ አሰላሙ አለይኩም አሰላሙ አለይኩም ወአለይኩም አሰላም ራባካቱ የባኞች ሱፎች ግን የት ነው የሚሰፉት? አሁን ራሱ አንደኛውን ሱፍ ጴንጤ
የመጀመሪያ ጊዜ ቁጭ ብሎ ሻሃዳ የተቀበለ እኔ ብቻ ነኝ። አባ የመጀመሪያ ዱቅ ብዬ አሻዱ ስለነበርኩት እኔ ብቻ ነኝ። ብቻ ደስ ይላል። ሙድ ነበር። ወደፊት እኮ ቁጭ ብለን ሌሎቹም ልጆች ማለት ነው ቁጭ ብለው ይህን ያንተን ታሪክ እያዩ የምንዘክር ሰው ነው። ታሪካዊ ነገሮች እኮ ተዘክራታለህ። ቀላል ኢትዮጵያ ላይማ ሐውልት ያስፈልገኛል። ቀላል ያስፈልገዋል። እንኳን ኤርትራ ላይ ራሱ ሐውልት ሊሰራልኝ ነው። ትቀልዳለህ። ስማ ከእንትና ጋር አጣልተኸኝ መታ እዚህ እኮ እኔ ምን አድርጌ ነው የሰደብከኝ አለችኝ። ማንቁርትዬ እንዴ አሁንማ አሪፍ ቺክ ትሆናለች። ለአንተ ትደበድብላለች። እንደኔ አይነት ወፍራም ቺክ ትበሳለች። ከዚህ በላይ ምን ትፈልጋለህ? የወለዱት ለሆዴ ነው የሚሆኑት። እሺ ያለ ሆዴማ በቃኝ አለ እኮ። ወላድማ ከሀገር ሲወጣ ነው። ሀገር ውስጥ ወላድ አይፈልግም። ከሀገር ሲወጣ ወላድ ነው። ከሀገር ውስጥ ዳቦ ነው። እንደዛ 0-0 ነው ሀገር አይደል? ባሻ የትልቅ ሰው ልጅ ነው እያሉ እዚህ ጋር ኮሜንት እየጻፉ ነው። እና ዮኒ ማኛ ያው የ15 ዓመት ቆይታሽን እኔ ብዙ ጥያቄ እኮ ነው። ማን ሶሻል ሚዲያ ላይ ተዝናናበት እንደኔ? ትቀልዳለህ እየመጣ የሚጠፋ። ኧረ በእናትህ ስማ እንጂ ሀጂነት ሄደብህ እኮ ጀለስ ላይ እንዴ ሀጂ ደግሞ አላስተረፈም። ሆዴን ራሱ አልቀረውም እኮ ሲረግጠው ነበር። ሆዴ ምን አስበህ ነው እዛ ውስጥ የገባው ብሎ ራሱ እኮ ሲወቅጠው ነበር። እኔ ሆዴን መሰልኩሽ እንዴ ሆቴል ይዘሽ የምትጠሪ ምናምን ይላል። የሆቴል ለካ ከፍላለታለች። መታወቂያዋን አስይዛ ያ ምን የሚሉት ነው? አሁን አንተን ለማስቀናት ነበር ሆዴ። ኧረ እኔ አላውቅም። ማን ነው ሀጂ? ሌላ ታሪክ ጀለዝሽ ነው አባቴ። ባላንጣች ነው እንጂ ቆለጡን ያስበየደው ነው። ምንድን ነው አላውቀውም ይላል። አላውቀውም ይላል። እንደ ጀለዝ ባህለኛዋን እንዳስበየደው ማኛ ይላል። አስበያጅ እኮ የተበየደ እኮ ለታስበዋል። ያማና አንተ ባሻ ከባድ ሰው ነው። የተበየደ ነው አባት ይለምንበታል። ጀግና ነው ዋሻ። አይ የእሷም ነው። እኔ የደበረኝ ምንድን ነው ምኑን አስባ ነው ከሱ ጋር ጅልስና የጀመረችው? ወዳጅ ምን አድርጎኝ ነው? እኔ አልሰማሁትም። ግን ምን ብሎኝ ነው? እኔ ተናግሮኛል ሊበላ ሊሄድባት ነበር እምቢ ያለ እንጂ እሱ ሆቴል ተከፍሎለት ነበር። ኖ ግን አንተንም እሷንም ነው አብሮ ነው እያያያዘ እየረገጣችሁ የነበረው። በአዝማሪ ራሱ አይተዋል። ማነው ይሄ? አዝማሪውን አላየሁት ብሎ በአዝማሪ እያወጣል። ማኛው ቀጠቀጠው፣ ሆዴ አስለጠለጠው። አላስተረፋችሁም አንተንም እሷንም። ወይኔ ሆዴ ባሻ። በእሷ መጠራት ግን ትንሽ ያሸማቅቃል። ግን ይሁን ብቻ ያ የበላው ዕቁብ ነው። ምንም ችግር የለም። ምን የበላው ዕቁብ ነው? እኔ ስማ፣ ለሁላችሁም እንደዚህ ሁሌ በድጋሚ የሆነ እንደዚህ ሁሉ ማንም በተነሳ የሆነ ገብቷል አባባል እንዴ ጀለስ ብራዘር፣ የቅርብ ትዝታችን ነው። ተው ትዝታችንን አትቀስቅሳቸው። አንድ ነገር ልንገርህ፣ አንድ ሰው የሆነ መጠቀሚያ ያደርግና ሚዲያ ላይ ከዛ በኋላ የፈለገውን ስም ይሰጣሉ። ሁሌ የምደጋገመው ነገር አይሆንም። ገብቶሃል አባባል? ጃፒን እና ጃፒን እንታወቃለን ማለት አልገባኝ። ነገ እንዳትጣላኝ። እኔ ነገ ደውል። የእናንተ እኮ በየ3 ቀኑ ነው የምትጣሉ። ደስ ሲለኝ
ማነማ አንተና እሱ እሱማ ገብቷል። እኔ ኮሌ ነው የምነግረው፣ አይገባውም እንጂ የእናንተ በጣም ነው የሚያስቀኝ። እኔ የምልህ እንደው ትንሽ ነርቬን የሚነካኝ እንደ ዶሮ ዘፍዝፍ ያለችው ነገር እስካሁን ከውስጥ ያልወጣም። አልዋሽ ቆራርጬ ዘፍዝፌ ምናምን ሙድ እስካሁን ይሰማኛል። ሀጂ ነው ባሻ ግን አጥባለች ስታሳውልሽ ተንኬደውድ አጥባለች እንደዚህ አጥቢው ምናምን የምትለው ምንድን ነው ያጠበችው? ምንድን ነው እስካንተ ጀርባ ተፍቆ ምናምን ነገር ሄደህ ጠይቃት እንጂ እኔ ምን አውቃለሁ። ተፍቃል እኮ እኔ እኮ ግራ ገብቶኛል። አረባየው አይ ዘግበኝ ከሰማነው አንጻር ነው። እና ያቺ ደግሞ ብልጭልጭ ቡትሷ ሁሌ ትነሳለች። ምን ታውቃለህ? አንዳንድ ጊዜ የሆነ ማኛው ልዩ ሰው ነው። ከባድ ሚዛን ይዘግባል። አንዳንዴ ስም የሚሰጥ ሰው አለ። ገብቷል። ሊጠቀምብህ ይፈልጋል። በቃ እንደፈለገ ሚዲያ ነው። አይቁ ገብቷል። አሁን እኔ እዚህ ጋር ጃፒን የፈለግኩትን ስም ሰጥቼ ብናገር የጃፒማ ምን መሰለህ በሪሌሽንሽፕ ያለና በእንትን አብሮ አይደለም እኮ አባቴ። ሪሌሽንሽፕ ምናምን እኮ አይደለም። በቃ የማኘው ስንት ዓመተኛ እጅ እየተጠባ ሪሌሽንሽፕ አይደለም ትለኛለህ። ይሄ ነው ባሻ ቀደም እያየሁ አልነበር የሆነ ሰው እጅ እያሳየህ ፌክ ቁስል አርጋ ምናምን ሲታይ እሷ እኮ ላይፍ ላይ ነው ጉሮሯ ድረስ ገብተህ ምን እንደምታደርግ ባላውቅም ያነቃት አጥንት ይኑር ምን ይኑር አላውቅም። እና እዛ ውስጥ ድረስ ገብታ ምናምን ነገር ያየነው ነገር አለ። ባሻ ምን እንዳለ ታውቃለህ? እጣትህን ለምንድን ነው የጠባች አልኩት። እኔ በቁም ነገር ጠይቂው እጣቴ ላይ ምስር ወጥ ነበር፣ እሱን ለመጥባት ፈልጋለሁ። ደግሞ ስታንቆላልጨው ዶሮ አይሰራልም። ጸባይን ሆድሻ ስማ እንጂ እኔ ማረፉ ጭቡቲ ጸባይን ካላስተካከልክ ዶሮ አይሰራልም የምትለው ሙድስ ታስታውሳል? ኧረ አላስታውስም። ማኘው አይ እንደሷማ ከማዘርዬ ውጭ እንደሷ ቴኬድ ያደረገው ወፍ የለም። ጃፒ እኮ በዛ ከፋኒ ጋር ራሱ ገፋፋ ይታል አንድ ቤት ውስጥ ስማ የፋኒ ወሸላው በቀዳዳ ነበር የሚታየው። አባ የፋኒ ወሸላ ይሾፍለት ነበር። አባ የዛሬ ዳ አድርገውና ባሻ እኮ ስማ ባሻ ማለት ነው ጋሼ ነበር የሚለው ፋኒ ማለት ነው። ባሻ ለዛ ቤት ሁለቱ ከዛ ቤት ሲወጡ መረጋገጥ ጀመሩ። እኔ በሳቅ የገደለችኝ እኮ እሷ ምንም ሼም የሌላት መሆኗን ታስታውሻለሽ? አንቺ እርጉዞ ነሽ ክፍልሽ ውስጥ እያለሽ እኔና እሱ ቁጭ ብለን ደንግጬ የተነሳውና የመጣሁት ስትጠይቅኝ ምንም አልሆነም ያልኩሽ ብላ ትላለች። ምን ሲፋለቃ እዛ ስጪም ብሎኝ ከባድ ነው ግን ፋኒ እነዚህ አይ ፋኒ ደፍሮ እሷን ሲጠይቅ አስቧ። ሴትዮዋ ከባድ ነች። ከባድ ኬዝ ነው። እስቲ አሁን ሰርቷል ቼክላ አሁንም እንደዛው ነው። መኩሻ ምንም ለውጥ የለው። ሆዴ እየሰማው ነው ባቻ ስለምንተዋወቅ ሁላችንም ገብተዋል አባባል እዚህ ጋር ሚዲያ ምን አይነት ፓወር እንዳለው አሁን ማኛው
7 ሃይማኖት ቀይሯል። ገብቶሃል አባባል አታውቀውም ምን ላይ እንዳለ ገብቶሃል ምን ላይ እንዳለ አታውቀውም። ግን ይጨርስ ዝም በል ቢሆንም ገብቶሃል አባባል ሚዲያው ፓወር አለው። ሰው ስም ከሰጠ እንትን ይቀጥላል እንደተሰጠ ነው። ጃፒ ደግሞ ልመጣልህ ነው። ጨርስ ስለኔ ይቀረዋል። ቀጥል። እኔ አሁን ስለ 7 ሃይማኖት ማቃት የተወሰነ እውቀት አለ። አንተ እዛ ላይ ተዳፍተህ ወገብን ብቻ ነው ያላቀቅከው። ማኛው እግዚአብሔር ነው በለኔ እኔ በዳሪ ታውቃለህ። አንድ ጀለስ አቀማመጡ አልተመቸውም እንጂ ቡዲዝም ይሆን ነበረ። ልንገርህ እንጂ ከዳቦ ቤት አትወጣም። ወገብን የተላቀቀው አንተ ከዛ ውጭ የለም። እኔ አሁን አንተን ማስለም እችላለሁ፣ ጴንጤ ማድረግ እችላለሁ፣ ፍቅር ሲዝም ማድረግ እችላለሁ። በእውቀት ነው። እንትን እኮ ነው ስም የምትሰጠው ነው። ዳቦ ላይ ነው ፍጥጥ የምትለው። ጥንፊ አትል፣ ጩጬ አትል፣ ምን አትል መግባት ነው ይታባል። ያኔ ይኸውልህ ማኘው ያኔ የሆነ ስክሪፕቱን ሚዲያ ላይ ስክሪፕቱን ስትጫወተው ጃፒ ፓልቶክ ላይ ነበረ። ገብቷላ ዝም ብሎ ወሬ ምናምን ነው የሚያወራው፣ ምናምን ስድድብ ምናምን። አሁን ማኛው የሚያወራው የነበረው ስለ ዩቱብ ነው ጃፒ። አሁን ያለነው ቲክቶክ ላይ ነው። እሙሙ ግን እንዲያስቀባጅራል እንዴ ብራዘር? ስማ ቅድም የሆነ ሰው ማኛው አንዴ ቅድም የሆነ ሰው ልናግዘው መጣ፣ ሌምቦ የሚባለው ከዛ አላርፈው ግን አንተም ታውቀዋለህ። ሌምቦ የሚባል ልጅ አዎ፣ አዲስ አበባ ላይ በባዶ እግሩ ሜድ የአቧሬ ልጅ። ኧረ አላርፈውም። ቆይ እኔ እነግረዋለሁ። ሆዴ ግን መጨረሻ ላይ ሆዴ ምን እንዳለው ታውቃለህ? ልጁ ሴት የሚያስፈልገው ያለ ሴት መኖር አችልም ምናምን ሚዲያ ላይ አስገብቶት ሴት እንደሚያስፈልገው ይመክረዋል ለልጁ። በባዶ እግሩ እየሄደ ሊረዳ እያለ ባቻ ምን ሁሉ ተማለ መቼው ያራዳ ልጅ እንዴ ሊረዳ እያለ ነው ቺክ የሚያስፈልገው። ኧረ ወዴት እለያለሁ? እውነት እለያለሁ። ስራን አስተዋወቅ ይሉታል ከታች በኮሜንት ፉል ፓኬጅ እርዳታ ባሻ እንዴ አሁን በመጣው ቻፓ እንደሄድባቸው ነው ሴቶቹን በተረዳው ዮኒ ልንገሩ ማኛው ሌምቦ ማለት ድሮ ማናችሁ ሚዲያ ላይ ሳትወጡ የወጣ ልጅ ነው። የአዲስ አበባ ልጅ ነው። ማናችሁም ሳትወጡ ስትል አልገባኝ። እንዴ ቦቶ የሰው ቦታ አንፏቆ ይወስዳል እንዴ? እዛው ይቀላቅላል እንዴ? የምን አንፏቆ ቦታ መውሰድ ነው? እዛው ላስተካክለው። ይቅርታ ጠይቁ። በሆነ ዘመን ላይ እንትን የነበረ ልጅ ነው ገብቷል። ፌስቡክ ላይ ምናምን የሚሰራ ልጅ ነው። ብቻ ዩቱብ አለ። አሳየኛ የሆነ ቪዲዮውን ምናምን አስቀልማለሁ። እስኪ ተረጋጋ አንተ እኮ በቃ ችኮቹ ላይ ታቋለ ሳይሆን ያሳየኛል። ስለዚህ ማርፎ ከሆነ አርፏለሁ እላለሁ። ምንድን ነው አፍ የምትከፍተው? ስማ ማኛው ሰማ ምን አባ ምናምን አለ ሰማሁ። ያ እንግዲህ ዘግበው ላሰው አሁን እኔ ብሄድብህ ይደብራል፣ ግን እንደዚህ አትበል። ምን ሆነ ነው አንተ? ምን ሆነ ነው? ቁም ነገር ነው የምታወራው ነው ግን አይባልም። ኢትዮጵያ እየተዝናና ነው ወደ ግን እውነት ለመናገር ወይስ የሰው ቤት እያየ ነው? እኔ እኮ ግራ ገብቶኛል። እየተጉላላ ነው የወለዱ ሴቶችን እየመረጠ እየጠየቀ ነው። አራስ ናቸው። እሺ እኔ እየተዝናናው ያው ቤት ውስጥ ቁጭ ብሎ እያየሁት ነው። ወርከ ምናምን ይርጃቢ አሳየው ልጁን አሽፈኛ ባዮ ደስ ይለ ባዮ አቆዮ ምን የሚል ትሬንድ አለው? ምናልባት በሱ ላቀው ከቻለ ስማ እና ለቅዳሜ አዘጋጅተነዋል። አንተ የአራዳ ልጅ ነህ፣ አዲስ አበባ ልጅ ነህ ምናምን ከች ብለህ ታግዘናለህ። ሄለንም እመጣለሁ ብላለች፣ ቤታም ትመጣለች፣ መማርም ትመጣለች። ከነቅማሎች ጋር አብሬ ቁጭ ልል ቁጭ አትልም። አንዷችሁ ስትወጣ አንዳችሁ ትገባ።
እኔ አሁን ለብቻዬ ከሆነ እገባለሁ ከእናንተ ጋር፣ ግን ከእንትኖቼ ጋር አልገባም። ክብሮ ነው አባሪ። በክብር አትደራደር። ወንድ ልጅ ኮንክ እዝዳን በቃ እሺ፣ ልጁን ላሳይክ። ልጁን አሽፍ ከመፍረሱ ቀደም ብሎ ዘፋኝ ነው እንደምትለኝ ልጁን ትክክለኛ የሀገር ቤታቸውን ልጃብረ የትኛው ዘፋኙን አውቀዋለሁ። እግዚአብሔር ምስክር ያለ ኑሮ ነዋ። ኑሮ እኮ ሌላ ሰው አስመስሎታል። ኑሮ ሌላ ሰው አስመስሎት ነው በእውነት። 6 በሽታ አታናግሩኝ፣ አላውቀውም። ከተቸገረ ግን አብስሉልኝ፣ ወንድማችን ነው፣ ማገዝ አለብን። ላስረዳ። 6 በሽታ ነበረበት ልጁ። አሁን እኮ ወዴ ቆይ ላውራ አንዴ ላውራ። አንተ በፊት ስላልከው እኮ አላውቀውም። ወዴ እባክህ፣ ስለ ዳቦ አይደለም የምናወራው እኛ። ነገር ነው። ስማ 6 በሽታ ነበረበት እሱ ራሱ ላይ ነገረን። እና ያንን በነበረበት በሽታ የተወሰነችም ቢሆን መማር አግዛኝ አለ። መማር እግዚአብሔር ይስጣት አግዛኝ፣ ከነዛ በሽታዎች እንዳገግም ተደርጌያለሁ አለ። አሁን ግን አጥንቱ ችግር አለበት። ልጁ ሲጀምር ጫማ አርግ ብትለውም አያደርግም። የአዲስ አበባ ልጅ ነው፣ አይፈልግም። በቃ ኢትዮጵያ ውስጥ በባዶ እግሩ እኔ አሁን ጫማ አርጌ ቤት እዛ ጋ የተራበውን ሰው ሳይ ይልሃል። እዚህ ጋር የተራበ ራሱ ይፈላሰፋል። መፈላሰፍ አይደለም ግን እሱ ሰጠ ነው። ቅድም እኮ ራሱ ትንሽ ብር ሲሰባሰብለት እየሳቀ ማለት ነው። ምን እንዳለ ታውቃለህ? ሰፈሬ ላይ ያሉት እዛው ጋር የተራቡ ምናምን አሉ። እኔ ስጋ በ4 ዓመት ይበለው አለ። ወዴ ጋብዞታል። ቅድም ስጋ ወዴም ተጋብዞ ነው፣ ጋብዞ አይደለም። ያ በተሰጠውም ቢሆን ግን ጋብዞታል። እሺ ግን ልጁ ምን አለ ደግሞ የተወሰነች ብር ሲሰጠው ይቺን ብር ይዤ ሄጄ እዛ ሰፈሬ ላይ ላሉት አብረን ደግሞ እነሱም ስጋ ይብሉና እንደኔ ደስተኛ የሆኑ ነው ያለው። በጣም የሚገርም ልጅ ነው። ሌምቦ ይባላል። የቆርቆሮ ቤት ውስጥ ነበር የሚኖረው። ጃፒ ማን ነው በተሰጠው? እስቲ ፊቱን አንዴ ድገመኝ። ነገር ላስረዳት በል እስቲ። ዝም ብለህ ላሽ አትልም። ፊቱን ድገመኝ አንዴ። ምንድን ነው ምናምን አለበት። ማን ሰጥቶኝ ነው? እኔ እኮ አሁን እዚህ ጋር ሰው እንዲረዳው ነው እንጂ ያመጣሁት ማንም እንደዚህ አድርግለት። ኦዴ ምን ነው ጀርመን ላይ ካምፓኒ አለኛል። አረ ግልጽ ነው ባቻም እንዴ፣ ግልጽ ነው እንዴ። ምን በቀር ማግያ ሆዴ ምን ነው ያያየው ችግር የለውም። ብዙ ሰው ታውቀዋለህ እያሉኝ ነው። ሮሚ ራሱ ገብታ ነበር እንዴ። በጣም ታውቀዋለህ ኃይለኛ ግጥም ምናምን የሚሰራ ምናምን። ቆይ ላሳይህ። ኦኬ አይ የሆነ በሌላው እንትን አይ አሪፍ ልጅ ከሆነ እናግዘዋለን። ምንም ችግር የለም። ኧረ ሆዴ ተረጋጋ። ይቅርታ ጠይቀኛ። ማን ሰጥቶኝ ነው ታዲያ እኔን ሆዴ ተሰጥቶት የምትል? አይዞህ በቃ ችግር ሆይ ማኛውም ይቅርታ ጠይቀኝ። ይኸውልህ ይሄ ነው ብልግና። አያር ይቅርታ ጠይቀኝ። ይቅርታ በየ3 ደቂቃ ያስጠይቃል ሰውዬው። ተመታ ልጅ እኮ ነው። አንተ ምን አባ እያልከው ይቅርታ ያላስጠየቀ አሁን ይቅርታ ጠይቀኝ ስለ ብር ትለዋለህ። አባቴን ተናግረህ ያውም ፋዘሩን ትገርሚያለሽ። ወዴ ለማንኛውም ወደ ገደለው እንግባ። አይ ልጁ መታገዝ ካለበት ጃፒሻ ላይ ያለፍኩ ማን በአባቴ የሚመጣብኝን ማንንም አላልፈውም፣ ግን አልፌ ነበር። የሆነ ያስታወሰ ይቅርታ መጠየቅ ያለብህ አንተ እንጂ ነው። ኦኬ በጣም አሪፍ ልጅ ነው። እሺ ቤተሰብ የኔዎቹ በደንብ ጥሩ ነገር እያሉ ስለ ልጁ ቪዲዮን ቅድም ምንድን ነበረ? ኦኬ ሌምቦ ፌመስ ነው። የተቸገሩ የሚያግዝ በባዶ እግሩ የሚሄድ ነው ሌምቦ የቸገሩ ይላሉ። እየራበው ሰው የሚረዳ ስማ፣ ምን እንዳረገ ታውቃለህ? ማኛ በፊት ማን ነው ኮንዶሚኒየም ቤት ሲደርሰው ማለት ነው ምን አረገ መሰለ? 2 ልጆች ያላት ሴት ነበረች፣ ቆርቆሮ ቤት የምትኖር። ቆርቆሮ ቤቷን ያዘና ኮንዶሚኒየም ቤቱን ለእሷ ሰጣት እና እዛ ቆርቆሮ ቤት እየኖረ ነው በሽተኛ ነው። እንደዚህ አይነት ሰው ላይ ቸግረው ነው እንዴ? እኔ አባት እኔ አሁን ይኸውልህ ኮንዶሚኒየሙን አውዲ አነስብችው እዛ እየኖርኩኝ አስጠጋታለሁ እንጂ እኔ ወጥቼ ቆርቆሮ ቤት አልኖርም። ሞታታለሁ አላረገው። ቢያንስ ላስጠጋ እችላለሁ። ገብቷ አስጠግቼ
የኔ ይዤ ነይ ግቢ ኑሪ እላታለሁ ነገር እስኪሳካ እንጂ እኔ ቆርቆሮ ቤት ሆኜ በበሽታ ልሞትላት ነው። ለማንም አላረገውም። አልዋሽማ ከራሴ በላይ ለማንም አላረገው። ግን እንደዛ ነው የዋ መሆኑ ምስኪን መሆኑ እንደዛ ነው። የበሽታ ለምን ልጆች አይደለም 90 ልጅ አይኖራት አላረገውም። ልጅ ነው የውሸት ዳም ሁልጊዜ እንደተቋሰጡ ራሱ የገዛለትን ቀሚስ ሲቀድ ታይዋለሽ። እንዴት የለብስሽ ወጣሽ አምንባታል ብሎ በውድ ገዝቶ መጥቶ እና የሰጣትን መኪና ሲነጥቃት ታያለሽ። የባህርን ነው አይገርምም? አላረፈው አስመሰል ሁለት ፈገግ የሚሉት የውሸት ከመኪናቸው ውስጥ ጋቢና ከገቡ በጭቅጭቅ። ስለዚህ ፍቅር ላይ ትኩረት ላይ መስራት አለብን። ሁሉም ቤተሰብን መንግስትም ወላጅ፣ አለበለዚያ ድንቅ ትውልድ አንፈጥርም። በእንደዛ አይነት ቤት ውስጥ የሚወለዱ ልጆች ለዚህ ነው ኦቲዝም የሚሆኑት። ገባሽ? ልጅቷ ጉዞና ደስታ እግዚአብሔርን አላውቀው በጭንቀት በጭቅጭቅ ሲሆን ያ ኢኮማትራ ነርቭ ምኑ ለልጁ አደጋ ነው የሚሆነው። ለዚህ ነው። ስለዚህ በሰላማዊ በፍቅር ቤተሰብ ጎዳና የተኙትን በሁለት በአንድ አመቱ አያምርም ልጁ ንቅት ያሉ ለምን እና ይህንን ምሁሮቻችንም እዚህ ላይ ቢሰሩ ዘርና እንትንን ታሪክን እየመዘዙ ከማባላት በእንደዚህ አይነት ነገር የኢትዮጵያ ሕዝብ እንዴት ነው ንቃተ ህሊናው የሚሰፋው? እንዴት ነው ጋብቻችን የድሮ የነበረው? እንዴት ነው የድሮ ጋብቻችንስ ራሱ የነበረው ጥሩ ጎኑ እንዴት ነው የምናስቀጥለው? ከዘመናዊ ጋር እንዴት ነው የምናደርገው? ዝም ብለን እንደወረደ እየተቀበልን እኮ ነው ኢትዮጵያዊነታችን የጠፋው። ኢትዮጵያ የራሷ ባህል፣ የራሷ ስቴት፣ የራሷ ፖለቲካ አካሄድ፣ የሁሉም ነገር ያላት ሀገር ነው። ስለዚህ ኢትዮጵያ የሚሸትን መሆን ያለበት ራሱ አሁን በፖለቲካችን ራሱ እንትን ማውጣት የለብንም። የውጭን አይነት እንትን ያለ መቀበል ያለብን ፌዴራሊዝም ምናምን ኢትዮጵያዊዝም የሚለን ብለን የሚገርምሽ አሁን ብዙ ባለ ሀብቶችን ያቸው እና ይሄ ነው አላርፈውም። አይገርምም? ሌምቦ በጣም ደስ ይባላል። በጣም ምርጥ ጭንቅላት ያለው አሪፍ ሰው ነው። ታሟል ምናምን ታሙ መማርን በጣም ሲያመሰግን ነበር። ረድተዋለች። አይ እጃፒሽ የሆነ ቀን ያዥና ቅዳሜ ተይዞለታል ፕሮግራም ቅዳሜ። ኦኬ ቅዳሜ በቃ ቅዳሜ ዝም ብሎ በቃ ሰዎች ጌም በሚጫወቱበት ሰዓት ኦኬ ጥሩ በቃ ሁላችሁም የአራዳ ልጆች ትመጡና ሌምቦ ለአንዴና ለመጨረሻ ጊዜ ነው ያለው። ብዙ ብር ራሱ አልፈልግም ነው ያለው። የሆነ ነገር ነው የጠየቀው። በቃ እንደዚህ ለመስራት ምስኪን ልጅ ነው ማለት እንደምትሉት ከሆነ አሪፍ ልጅ ነው። መታገዝ አለበት። ቢመጣና እንዴ ቢያወራ ከራሱ አሁን ደስ ይለኛል። እዚህ ጋር ራሱ ቢያወራ ደስ ይለኛል። ሼር እናድርግ። እስኪ ደውልለት። ኧረ ጣጣ የለውም ብሮዬ። እንደ እኔ እኮ ሰማሁ። እኔ እኮ ነገር አንዴ ከነገሩኝ እረዳለሁ እኮ ኖ ቢያወራ ራሱ ደስ ይለኛል። ለመሰለ ቢያወራ አስተሳሰቡ፣ አመለካከቱ ዝም ብለህ በቃ ዋው የምትለው ሰው ነው። መጣባሻል ደውልለት። ጭንቅላቱ ሰፋ ያለ ነው። ሆዴ ግን በችክ ምናምን እያለ ያጇክሙ ነበር። ጭራሽ ስለ ችክ ያወራዋል። ጀለስ በባዶ እግሩ እየሄደ ቺካውን በባጃጅ ምሽ ያትል እንኳን በባዶ እግር ትቀልዳለህ። እና ይህንን ልጅ ማኛው ለአንዴና ለመጨረሻ ጊዜ ተባብረን ሁላችንም ቢታገዝ የሚል ሀሳብ ነው ያለኝ። ቢታገዝ ገባ ሁሉንም ሰዎች ስንነግራቸው እሺ ነው ያሉት። አንተም እምቢ እንደማትል ስለማቅ ነው። ምን አለ ለ17 ዓመት ልጅ የ17 ሚሊዮን መኪና ይሰጣል መሀይም ሀብታም አለ እንዴ አይሌምቦ ይላል። ምን ማለት እንደሆነ አልገባኝም። ዛራ ሰላም ነው ሚሊዮን ጊዜ ጻፍሽው ወይስ እንዴት ነው? የማታ ተማሪ ነሽ? ጽሁፍ በጣም አበዛሽ። አስገባትና ጠይቃታ። ኧረ እዛው አንተ ቤት ትግባ። ለሆዴ ትሆኗለች። ኦኬ የሆዴ ከሆነች እሺ፣ ለሆዴ ነው። አላነብም። አንብበ ውስጥ አላነብልሽ። ሆዴ አንብብልሽ። ሆዴ በኪና አለኝ ና እያለች ነው። በዛኛው ገ ጻፊ በላት። ሆዴ ጋ ሄደች ጻፊ። እናቱ ባሻ የት አለው? ትሰማለህ? ሆዴ
አለ በእኔ ቤት መጣ ሊያገኛት የ17 ሚሊዮን መኪና ሲባል አይሆዴ ይችላል እኮ መኪና ሲባል ሮጦ መጣ። አንተ ጋር ታዲያ ረሳ ወጣ እንዳመጣ ተመልሰና ከዚህ በኋላ ሆዴ መኪና 17 ሚሊዮን መኪና ያላት ገይድ ምን በወጣ እሱ በእግር ነው የሚያስዳክር። አትስማ ሆዴና አስገባ አንተ ጋር ሆዴና ና ናይ ዛራ ከሆዴ ጋር አውሩ። አስገባቸው ሁለቱንም። ዳርክ ሙን ዋትስአፕ ምንድን ነው የመጣብህ? ሆዴ ይችላል። ስማ የሆነ ስትቆይ የሆነ ነገር ጻፍ ይላል አይደል? አዎ። እና እንትን አገጣጥመው የሚገጣጥመው ከዛ እንትን ይላል ያቆያል። ኦኬ። አዎ ስትቆይ ምናምን በዛ ሰሞኑን በሽነሽ ቲክታክ ላይ አባቴ አለ ይዞኝ እኮ ኧረ ይመች። ይኸው መጣል መኪና 17 ሚሊዮን ና ወዴ ለአንተ ያልሆነ መኪና ገንዘብ ካያ አንተ ሸምጣጭ ነን ያቅም ድሮም አያውቅም። እኔ ልንገረው ድሮም አታውቀውም እኮ ለባንድም አይባን ነው ምድሮ ቢገጣጠሙ ይላል። አይባንንም እሱ እውነት ነው። እንዳንተ ባሻ ይኸው ዛሃራ ለአንተን ነው ሆዴን ብላለች። በፎንቃ ነው መጥቶት ገንዘብ ያለበት አጠፋም። ሁለት ሱቅ አለኝ ነው ያለች። ሁለት ሱቅ አለኝ። ሁለት ሱቅ አላት። የ17 ሚሊዮን መኪና ነው ያለኝ ብዙ አይደለም አለች። ኖ እሷ ያለች እኮ ሌምቦ የተናገረውን እኮ። አረ ሌምቦን አይደለም አንተን ነው እያወራች ያለችው። ለአንተ አልገባሽም ማለት በቃ ያርግልህ። ሳቢ አግኝታ ሆዴ በቃ አትጨቃጨቅ ይለፍልህ። አዳምጣት ዛርሻ ሰላም በይ ሆዴ። በነገራችን ላይ የምወደው ስም ነው ዛህራ። ዛህራ ሆዴ ቀጥታ ነው የሚሰማው። ሚውት ነች ዛህራ። አንሚውት አድርጊ። አየህ ተሽኮረመመች አንተ ጋር ሲሆን ይሄ ከዳ ሁለተኛ ነው ቤት እንዳትመጣ ሆዴ። አንተ መኪና ትሰጠዋለህ እንዴ? አንተ እኮ ድፍረት ነው ግራ የሚገባ ረማኛው እዲ ዛርሻ ነው ያውና እንዲ ድፍረት እኮ ነው። አንተ የባስ ትኬት እራሱ አሰጠው። ምን አስበን የባስ ትኬት ወዬ ብሎ የማያውቅ ሰውዬ ከ17 ሚሊዮን መኪና ጋር ሊያወራ ይፈልጋል። ደፋር ነው። እንዳትሄድ እሱ ቤት ምንም አያደርግልኝ። ጎረምሳ እኮ ነው ዛራ። ዛሬ ልብስ ማውጣ ዛሬሻ ወዴን ሰላም እኛ የሆነ ነገር ማስከፍተን ነው። ዛራ ወንድ ነው ጋራ ብሎ የመጣው ራሱ ወጣው ማኛ ወዴ ሊበላ ኧረ ሊበላ ታፍሳለ። ብራዘር ወዴ ሊበላ እኮ ነበረ መጣ። ኧረ ብራዘር ክፉ ነህ አታያ ወዴ አታያ አያ አይደለ በምን እንደለወጥከኝ። ኧረ ትችላለህ ብሮ አስበር ፎሎ አረኩ ተመችቶኛል። የአራዳ ብራንድ ፎሎ አረኩ አፈር ብለው ሁለተኛ አጠገቤ እንዳደርስ ሰፍሳፋ ተንሰፍስፎ መጣ እኮ ሁሉ ሸምጥጡኝ። በቃ አጠገቤ እንዳደርስ አላውቅም። ሙላ ነው የተባልከው ከመቀስፈት ነው ዱብ ያለው። አይ ሆዴ ናገኘው ብለህ 17 ሚሊዮን ሊበላ ሁለት ሱቅ አለው አልኩ። እኔ ደግሞ ጨመርኩ። ምን ላድርግ? ዘሎ ነው የመጣው። አባቴ እንዳደርስ አላስገባም። ወይኔ ሆዴ ማኛው ኧረ አባቴ መችሽ አራዳ ልጅ። እግዚአብሔርም ፎሎ አረግኩ። በቃ ትችላለህ። ማኛው ከዳተኛ መሆናቸውን ሰዎች የምታውቀው አየሁ አይደለ? በቃ ይሰይፋል እኮ በቃ
ወዲያው 17 ሚሊዮን ምናምን ያፊ ትሰየፋለህ። ወዲያ የሆነ ስትዘግብ ሆኔ ብቻ የሆነ ይመቸው እያለሁ እኔ ነኝ የላኩት ይህንን ልጅ ግን ወዲያው ዛራ የሚባል ምናልባት እኮ የካምፓኒ ስም ነው ጀለስ ይዞ ይመጣ ሚሊዮኖች ሲጠራ አላለም ማለኝ እኮ በቃ ጂጂ ራሱ ሚሊዮነር ነኝ ብለው እኮ ነው ኢንሹራንስ ገንዘብ አለ ብሎ ነው ስማት ያደረገው። ዛራ የሚባል ልብስ ቤት እኮ ነው ያለው እና ደግሞ ያውቀዋል። ገባ ዛራ ብሎ ገባላ ኤመች ወዴ በእውነት ወይኔ በላቸው ማኛው ራሱ የስም ይመቸኛል አልክ እኮ እንዴ ይመቸኛል በእውነት ዛራ የዙዙ ስም ሱሱ ነው ዙዙ አብረን የምንጫወታት የለችም ዙዙ ከኔ ጋር ያለችው ስሟ ነው እሷ ዛራ ነው እኔ ነኝ የላኩት ባይዘው ምን አረ አንዱ ዛራ የአይጥ መርዝ መድኃኒት ነው አላል ወደ አትገባ ቢል ዘይውን ይጋግባ ከዳታ ወደ ግባና ይቅርታ ይጠይቃ አሁን ይቅርታ አስጠይቀው ባይሆን እቺን አድቫንቴጅ ተጠቀም ከዳተኛ ስማ ባሻ ስማ እንዴ እኔ እኮ ዮኒ አልገባውም። ስማ ጨዋታው እንዴት መሰለ ጭራሽ እኔ ጋር አልገባውም። አዳምጠኝ። ይሄ ልጅ ያለው ይናገር መጀመሪያ እንትና ሌምቦ የተናገረውን ንግግር ነው የጻፈልህ። ዮኒ ደግሞ እሱን ያነበብከው ዮኒ ገባ ዛራት ጃፒ ቤት በምን ነው አራት ወጥቶ አልኩት እንዴ ዛራ ስም ይመቸኛል ስትል እኮ ነው በቃ ይወጣል እኮ ተኔ እልም ብለህ ሄድከዋል እንዳስወጣ አልኳ ብለህ በሴት ስም 17 ሚሊዮን ትንፍሽ ስል በቃ እና ሱቅ ጨመርኩበት እኔም ለባሉ ነው እስኪ ጠይቀው ለምን እንደመጣ ነገር ነው ጠይቀው አይ አመቱን በለቱ ሊበላ እኔ ነኝ የላኩት እኔ ነኝ የኔ ተላላኪ ነው ገባ እኔ ነኝ የላኩት አይ ጃፒን የላከበት ስሜታችሁን ለማወቅ አንተና ያላት ተሩቅ አይመጣም ይወል ጃፒ እኔ ነኝ የላኩት ይላል አንተ አሁን ነገራቸው ዛራ ነገራቸው ኧረ አይደለም ቆይ እኔ ያልገባኝ እንትና ነው እንጂ ይሁዲ ሊበላ 17 ሚሊዮን አይሁዲ ኦኬ ለምን መጣ እሺ ምንድነው ማለት የጻፍከው ደጋግማ የጻፍከው ነገር አለ እኮ አይ አንተ ትክክል ነው እንትንም ተረተኸዋል አንተ የሆነ ጊዜ ያላት ነች ሌምቦ ያላት ነች ግን ማኛው የፈጠነ የብር ጉጉት ስለሚያውቀው ማኛው ቡላላ ሙዲ ይዘብናል በነገራችን ላይ ቡላላ ነው ታውቃለህ አይደል ወዴ አዎ ቡላላ ነው አስወጣው ማኛው እኔ ነኝ የላኩባችሁ እና ተነጋገርንና እስኪ ነው ሙዳቸው አለን አይ ሆዴ በቃ እንግዲህ የስራን ይስጥ ሌላ ምንም አልልም ቡላላ እንዲህ መጫወቻ ማረጋችሁ ግን የተረገመ ነው ጃፒ አሬዲ ዛሬ መቼኛል ስትልቆ ነው ዋሻ በዛራ መጥቶ ይጫወትበት እንደምንም ብለን ይራይታየው ፈጣሪ ወይ ድረስ ዛሬ ተገኘሽ ዛሬ መቼኛል ስትልቆ አትወጣው ወዴ ዛሬ ተበልተሻል አባ ምንም ማረግ አይቻልም ዛሬ በቸ ይያላል እኮ ስማ ሌላ ቀንም እንደዚህ አይነት ነገር ባሻ ተጠንቀቅ እኔ እየነገርኩ ነው እንደዚህ አይባልም ገብቷል እንዴ ሆዴ ደስ ይለዋል እኮ ሀብታም ሰው ይወዳል ሆዴ ጥሎበት ምንድነው አሁን 17 ሚሊዮን ብለህ አንተ እኮ ነው ያነበብከው ስትል ሮጦ መጣ በቃ ዘግቶ እማጂ ማግኘት አሻኔ ድራማ ደራሲ ነኝ ምናምን ታውቃለህ አንተ እኔን እያወቅህ ለምንድን ነው እንደዚህ የምትሆነው አይ በቃ ይጫወትብሃል አይደል ሆዴ ወይኔ አሁን እሱ ይጫወትብኝ አይ ጃፒን ብሎክ ነው ማድረግ ያለው ሆዴ ልንገር እኔ እኮ እስቲ ቡላላን አስገባው አላስገባው ለምን
ጥብስ አድርጎ ሄደ እኮ ምን ያርግ? ከዚህ በኋላ ምን ይፈልጋል? ዘልዝሎ ሄደ። ምን ያርግ ከዚህ በላይ? አሁን ቡላላ ቢገባ ምን ሊጨምር ነው ከዚህ በላይ? እኔ እኮ ምን እንደው ታውቃለህ ባሻ፣ ያው ዛራ ትመቸኛለች ምናምን ስትል ወደ ሲሆን አራስ ወጣው አልኩ። ፍሬ ራሱ ድክም እያለች ነው አባቴ ሰምታ። ፍሬ እኔ ትደላኛለች ፍሬ፣ እግዚአብሔር ምስክሬ፣ ሙዷ ደስ ይለኛል። ኧረ ባሻና ሶፋ ነፃ የሆነች ሰው ናት። ቀርጸዋለች ቤታቸው ተኝቶ ማ ሆዴን አስመራ። አረ እንደዚህ አታደርግም። ምንድን ነው ቀርጸዋል? አስመራ ድርድርማ ቀምቅማችሁ ምናምን ይኖራል። ጃፒ ምንድን ያየው ነገር አለ እንዴ? ፍሬ ጥራት እንዴ ሆዴ ግን ለምን ፕሬዚዳንት ማሜን አታገኘው? ኃይለኛ ግብዝ እኮ ነው የሚጋብዝ። እግዚአብሔር ምስክሬ ማሜ እንዴት ሆዴን አላገኘው? ማነው ማሜ? በጣም ፕሬዚዳንት ማሜ የዋ ልጅ እኮ ነው። ጌመሩ ነው። አረ ያያ ደግሞ ምን ሊያደርግልን ነው? አረ በእውነት ምስኪን ልጅ ነው ማሜ። ባሻ ከእነዚህ አይነት ሰው ጋር ከታየ ድጋሚ ከኔ ጋር አይታይም። ኦኬ ምንድን ነው? ምን ማለት ነው? ከእንደዚህ አይነት ሰው ጋር ከታየ እኔ ከዛ በኋላ ምን ማለት ነው? ከእንደዚህ አይነት ሰዎች ጋር አንተ ማነህ? ብሎ ካረጋለሁ ምንም አንተ ማነህ? ማነህ አንተ? እኔ ጃፒ ነኝ። ምንም ማለት ነው። አረ ዝም በል መልካት ትስራብኝ በእናትህ። ከእንደዚህ አይነት ሰዎች ጋር ምናምን ትላለህ እንዴ? ያኮ አሁን ከማሜ ጃፒ ነው ሆዴን የሚያስተዳድረው። እኔ ረስቼው። አረ የምን ጃፒ ነው የሚያስተዳድረው? ምንድን ነው የሚያስተዳድረው ማለት ነው? ይኸው ከኔ ውጭ ትገናኝና ምናምን እንዴ አላልኩም። ጃፒ አሁን ጃፒ አይ ነው እኔ ይገባኛል። እንዲህ አይደለም ግን በምን አይነት መልኩ እንደዚህ አይነት ነገር የምትናገር አውቃለሁ። ግን ራስን አሁን ሆዴን ከእሱ ጋር ካየሁት እኔ ከሆዴ ጋር አልሆንም። አለቀ። እንደዛ ነው ያልኩት። አይመችም። ኧረ አይመችም። በቃ አለቀ። በቃ እኔ የሆነ ማህበረሰቤን ከተሳደበ ሰው ጋር አብሬ ካየሁት እሱም እንደሰደበብኝ ነው የምቆጥረው። ገባ? አረ የተመቱ ልጆች ምን ይሉታል መሰለ? ለምንድን ነው ወደ ከሳምሪ ጋር ኢትዮጵያ የማትገናኙት? እሷም ኢትዮጵያ ናት። እግዚአብሔር ምስክሬ ኮመንት ነው፣ እኔ አይደለም። ደጋግመው ስለጻፉ እነሱ የራሱ ይመልሳል። ወዴ አይ አንተ መልስ ነው እንጂ በጣም ያስገረመኝ። ያ እኔ እኮ እየነገርኩህ እኮ ነው በግልጽ። እኔ ምንም እኮ አላልኩም። እኔ አላዝህ መቼስ። አሁን አንተን ግን እኔን ማህበረሰቤን አንቋሾ ሸናበታለሁ አራበታለሁ እያለ ከሚሳደብ ሰው ጋር አብሬ ሳይክ ልክ እንደሱ ስለማይ እኔ ደግሞ በቃ ምንም እኮ አያገባኝም። ራሴን እሰርዛለሁ። በሚገርም ሁኔታ እንደዛ ሲል አልሰማሁትም። እውነት ለምን አንተ አልሰማሁም? አላውቀውም። እኔ ሲጀመር እንደዚህ አይነት ነገር ውስጥም የለሁበትም። ያ እኮ ስለዚህ እንደዚህ አይነት ሰው ጋር ተገናኝ እያለ ነው ሆን ማለት እንትን አለ እኮ በግ ያርድለታል። ኖ አይ እሱን ሳይሆን በግ ለበጉ ሳይሆን ቆይ ልጠይቅህ፣ ጃፒ በግ አርዶላ ቃል 80 ዩሮ ነው እኮ በግ እዚህ ሀገር አትናገርም። አርዶላ ያውቃል ወይ ነው 80 ዩሮ አትበለው አትበለው። ጃፒ አርዶላ ያውቃል? ጃፒ ለራሱ አያርድም እንዴ? ለኔ ለምንድን ነው የሚያርድልኝ? ኖርማል እኮ ነው። በግ እኮ ስለ በግ ትልቅ አይደለም። እዚህ ሀገር ምናልባት ይሆን እዚህ ሀገር ሳይሆን በኢትዮጵያ በጉ መታረዱ አለ። አሁን ጃፒ ኩክ ማድረግ ጎበዝ ነህ ጃፒ። በነገራችን ቁም ነገር ማኛው ስለ በግነቱ አይደለም እኮ ገብቶሃል አባባሌ። ኢዚ የሆነ ነገር ነው የምታወራ ያለው። ግን አሁን እሱ የተናገረው ነገር ገብቶሃል። አላቅም አንተ ምን አይነት መልስ እንደሚኖረህ። እኔ እንዳየው በጣም አርጎ ይቅርታ የጠየቀበት ጉዳይ ለኩሶዋል። እንግዲህ አሁን ባሻ ቀጥልበት እስኪ። ያው ምንድን ነው መሰለህ፣ አይ በቁም ነገር ግን ማሜ በደንብ ይቅርታ የጠየቀበት ቪዲዮዎች አሉ። ለጃፒ አልተመቸውም። ካልተመቸው መብቱ ነው። ጃፒ አቋም አለው። አልቀበልም አለ መብቱ ነው። እኔ የማምንበትን አንድን አንተ ማህበረሰብ የወጣን ሰው እሸናበታለሁ፣ አራበታለሁ፣ ሬሳውን ጎትታለሁ ካለ ሰው ጋር
ሰው ነው ብዬ አብሬ አልቀላቀልም። እሱ የእሱ አቋም እንዳልኩ፣ ግን በድብቅ ሳይቀረጽ ሄደ በደንብ በልተ ጠጥተ ፈታ ብለ መምጣት ትችላል። ያ እንደዛ መብቱ ነው። ግን እኔ ካየሁ አልቀመጥም። ምክንያቱም ከዛ ልክ ጀርመን ስትገባ ቪዲዮ እኔ አንድ ነገር የሚበላ ችግር ነው እንደ የምታወራው ምን ተስቀይሳለህ? የተናገረው መልስለት እንጂ እኔ የማውቀው ነገር የለም። እኔማ ነገርኩ እኮ ያለውን ነገርማ ከዚህ ሰው ጋር ካየው ከኔ ጋር ጓደኛ አትሆንም ነው ያለውን ደግሞ ሪዝን ነገር አሁን እኔ ከዚህ ግን እሱ በአደባባይ ይቅርታ ጠይቋል። እስከማውቀው ቢሆንም አይመለከተኝም እኔ አልፋታውም ነው የሚለ አለቅ የእሱ ዓላማ። ስለዚህ እኔ ጀለስ ሆነ ከእሱ ጋር ባይ አይመቸኝም እያለን በአሁን ወደ ዳቦ ቤት እንመለስ፣ ወደ ዋናው ጣቢያ ብንመለስ ምን ይመስላችኋል? ያ ዳቦዎቹን ቀማመሰ ያውፏ ብሏል። አሪፍ ነው። ሌላ ብራንች ለመክፈት እንትን እያለች ነው አይደል? ጎበዝ ልጅ ናት። ግን በነገራችን እኔ አንድ ነገር ልንገርህ ማለት ጃፒ አሁን ምን አይነት ፖለቲከኛ ነህ? እስኪ ንገረኝ። አላውቅም ምን ስለ ፖለቲካ ነው። ፖለቲከኛ አይደለም ስለ አሁን አንተ በቃ ከሌ እንደዚህ ስላለ አንተም እንደዛው ነው ማለት ነው። እንደዚህ ብለህ እና እንደዚህ ስለሆንክ ምናምን አንተ በራስ መነጽር ነው የምታየው። ፖለቲካ የሌለው የሸገር ልጅ እኛ የሸገር ልጆች ደግሞ ፖለቲካ ውስጥ የለንበትም ምናምን። ከሁሉም ጋር ነፃነት ነኝ። ከማንም ሰው ጋር እንዳየኝ የትም ዞራለሁ። ዱርዬ ነኝ። ከማንም ሰው ጋር መገናኘት ካለብኝ አንተ ልፈቅድልኝ ነው ማለት ነው። አንድ ሰው በተናገረው እና አሁን ታዲያ ምንድን ነው አሁን አንተ ራስ እንዴት አይተው ነው እንዴ የምታስበው? ማህበረሰቤን ካንቋሸሸ ከሰደበ ሰው ጋር ያየሁት ሰው ለእኔ ጓደኛዬ ሊሆን አይችልም። እኔ አልፈቅድልም እኮ እኔ ነኝ እኮ ምርቅህ እንጂ አንተ ለምን አረክ አላረክ ብዬ እንዴት አስተያየት እሰጥሃለሁ? አለቀ። እናንተ በየ3 ደቂቃው የምትጣሉት ነገር እየተመቸኝ አይገባኝም። ልጅ በቃ በጣም ነገር የሚፈልገኝ ነገር አለ። ከምር ነው አይገባኝም። እግዚአብሔር ነው የምልህ እንደ ባልና ሚስት ይጨቃጨቃሉ አሉ። ማኛው አንተ አሁን ማሜ ይኸውልህ ስማ፣ የሸገሩ እኮ የሸገሩ አለ ጃፒ፣ ሁላችሁም ጆከር ምናምን ሁላችሁም ፖለቲከኛ የምትባሉት ማኛው ሁላችሁም። እኔ ፖለቲከኛ አይደለሁም። እኔ ፖለቲካ እውቀት የለኝም። ያ ብቻ ግን የሆነ በምታወሩት ነገር ላይ እኔ ምንም አይነት አስተያየት ሰጥቼ አላውቅም ለማናችሁም። ስለዚህ አሁን ዳቦ በልተሃል አልበላህም? ሙዲ እሱን ቶ ዳቦ ይለያል። ባሻ በቃ ይመች በቃ ዘጋሹ ፋይሉን እኮ እንደዛ ይሻላል። ብራንድ ነው ጭውቴው እናሳ አንበስ ዋናው ዳቦውን ቀምሰዋል። አሁን ቅዳሜ ፕሮግራም ይዘናል። ሌምቦ ወደ ስራ ሊገባ ይፈልጋል። እዛ አካባቢ ኮንዶሚኒየም አለ እንዳለ የፎቅ ጫካ ማድረግ እፈልጋለሁ። ችግኝ አፈላለሁ ምናምና የተወሰነ ብር ነው የሚያስፈልገኝ። ልጁ ነው የሚለው እንደዛ የተወሰነ ብር ነው የሚያስፈልገኝ። እሱን መስራት ከቻልኩ ጠቅላይ ሚኒስትሩም ቦታ ሰጥተውት ነበረ አዳነች አቤቤን። ከዛ በኋላ ዞር ብሎ የሚያይ ሰው አላገኘም እና እሱ ራሱ የተናገረው ነገር ነውና ልጁ አቅም አለው። ትንሽ ብር ነው ምናምን ጠቅላይ ሚኒስትሩ ጋር ምናምን ኮንታክት ካለውማ ብልጽግና ነው ማለት ነው። ይሄ እንደ ህዝብ እየተረዳ አንድ ሰው ነው እና ስማ፣ አሁን ሌላውን ያተውረኝ እና ይረዳ። አሁን የምቆምበት ዓላማ አለኛ እንዴ ራሴ ዓላማ አለኝ። አሁን እነሱ ከረዱት ታዲያ ጃፒ ምን ያደርግለታል? ያ እንዴት እና አዳነች አቤቤ ምን እንዲያለው መሬት ከሰጡት መንካ ከዚህ በላይ አዳምጠኛ። በፊት እኮ ነው በፊት የሆነ ፕላትስ ነበረ እንዳለው እኮ ነው። በፊት ማለት የበፊት ብልጽግናውን ተለየ እንዴ? ምን አይነት አማርኛ የምትወሩኝ ምንድን ነው? አንተ ነህ የጀመርከው። እኛ መቼ አሁን ነው ዶሴ ነገር እኮ ነው የምነግርህ ያሉት እሱ የተናገረውን ነገር ነው እና አትሊስት ተረድቷል። ከዛ በኋላ አሁን ባለው ሰዓት ደግሞ እርዳታ ያስፈልገዋል። በቃ ይረዳ ነው የተባለው። ምንድን ነው እኔ አሁን ብልጽግና ነው ምናምን ካልከኝ እኔ ልረዳው አልችልም። የመንግስት በመች ብልጽግና ነው አይደለም አልኩህ። አንተ ምንድን ነው ከኔ ጋር እያልከን እኮ ነው። አንተ እኮ አላለም እንደ ሆኒ
እንግዲህ ጆሮአችንን ደግሞ ከነገረን ይንገረን። እሺ ደግመህ ንገረን። መሬት የተሰጠው ኖ እሱ የሚኖርበት አካባቢ ይሄ ልጅ የሆነ መንገድ ላይ የሆነ ቦታ አለው እና አንድ መንግስት መሬት የሚሰጥ ለበዓሉ ድምቀት ነው እሱ መሬት የሚሰጥ አንድ መንግስት ለበዓሉ ድምቀት ነው። መሬት እኮ አይደለም እኮ ማኛው ምን አይነት ወሬ ነው የምታወሩት? መሬት እኮ አይደለም። አንተ ነው የምትቀባጥረው። አዳምጠኝ። አንድ አካባቢ ላይ አንዴ አዳምጥ፣ ራስህ አዳምጥ እባክህ። እኔ ትላላችሁ ይሄን ነው የሚመችልኝ። አንተ ዛሬ ማች አድርገናል። ጥቁር በጥቁር ይሄ ኮፍያ አይበቃውም እንዴ? የተወቀጠ ኮፍያ እያደረክ ገንዘብ የለኝ እኔ ባስተክል እኮ እኔ አረግ ነበር። ብሬ አስተክል አባ የፈጀ ኖ አለው ነው። በምን ላስተክል? ብራዘር ኮፍያ ተዛንፏል እኮ አስወቅጠ ነው እንደምታረገው። እንደዚህ ባረገውስ እንደዚህ ዛሬ በቀን ነው ዱቃሽ ሳራ የበጓት ለማሸር እንደምታረግ አይደል ነው። ሳራ የበጓት ለቤታ የሆነው መሰል ሼር የምታረግ ሼር ስማ፣ ቤታ እንዳትቀር ብላለች። አርብ የጥንቸሏ ቀብር ነው። ማን ሞተች? እኔ እኮ ፖስቻታለሁኝ እኮ ጥንቸሏ፣ የቤታ ጥንቸል ሞታ ጊፍት ይዘህ መሄድ አለብህ ለእዝን። አረ የኔ የለኝም። በቀደም እንኳን እየመጣች አበባ አልሰጠችኝም። የት አባቴ አምጥቼ እሰጣለሁ? ከየትም አምጣና ስጥ፣ አትፋታም። እሄድበታለሁ መጥቶ ሀዘኑን ካልገለጸ ብላለች። ሞተች እንዴ ጥንቸሏ? አንዷ ጥንቸል ሞተች። ኦ ማይ ጉድነስ። እኔ ግን ምንድነው ባለፈው የውሻ ልደት አክብራ፣ የውሻ ልደት ነው ተከበረ። 8 አንበሳ አንተ የልደት ቀን ባከበረችው ለምን በ3 አበባ? ይሄ ልክ ነው? አሁን ኖ በዛ ባወጣችሁ አላት ሳንቲም፣ በዛ ባለት ሳንቲም ታውጣ ተስካር። አረ ለምንድን ነው አሁንማ የውሻ ለብቻ ነው የጥንቸል ለብቻ ነው እንዴ? አንተ አትሰጥም? ምን አስጨነቀ? አረ እኔማ ምን አግኝቻለሁ። እሷ ባለፈው ሜዋትስ እኔ ምንም ነገር አልሰጥም ለሷ የለኝም። እና እኔ ለልቅሶ ደግሞ ለሀዘን ደግሞ ቦጥቡጣ በላቸው እንዴ? እንደዚህ እያደረገች ገና አይ ሰው ከሰጠ ምን ችግር አለው? ኑና ሀዘን ድረሱ ነው ያለችው። ማለት አንዴ ለውሻ ልደት ስትል ለውሻ ልደት ሲባል ሰው የሚመዘልት ከሆነ የሰው ልደት በስነ ስርዓት ማክበር ያልቻለ ትውልድ ለምንድን ነው ለውሻ ልደት የሚጡ ልደት ለምናምን እያለ ይወዷታል። ምን ይደረጋባ? ይወዷታል። ኖ ዮኒ አሁን እኮ ማለት የውሻ ማሳደጊያ ልደቷ ተሆነ አሁን የሰው ልደት እንኳን አይከበርም። የውሻ ልደት እንዴት ነው የሚከባበር? የውሻ በ8 አንበሳና በ3 ዩኒቨርስ ነው የተከበረው። ለእኔ ቀጠሮ ጌም ቢሆን ግማሹ። አዎ የአንተ ቀጠሮ ጌማውን 8 አንበሳ 3 ዩኒቨርስ አለው። አኬ ልክ ነው? አግባብ ነው? አንድም አላገኝ። አግባብ ነው ወይ? እውነት እስቲ አኬ ያንተን እድል ነው ወሰደችው። ሳራ አረን ያልቀናውም። ኧረ ለምን አንቺ ሳራ ይኸውልህ የእሷ የቤታየው ውሻ ያንተን የልደት ፕሮግራም ወስዶባል። ይሄ ልክ አይደል? መብቱ ነው። እድለኛ ነው። ሂዝ ላኪ ኦኬ። አረ ሴት ናት። ኦ ይቅርታ። ስሟን ምን እንዳለችው ታውቃለህ? አኬ ነው ስሟ። አኬ ውሻዋ ምን አስባ እንደሆነ አላውቅም። አትለኝም። ምን አድርጌ ነው እንደዛ ምትለኝ? እሪ ነው ስሟ የውሻዋ። እሪ እሪ የሚባለው ለምን ሲባል አክሊሉ ይጮዋል። አረ ይላሉሌ ተብሎ ሩሜት እየጮህብህ ነው። እሺ እንጫወት። ይሆን ሩሜት ጓያ ልብ ነው። አረ እንጫወት። በሕግ አምላክ ሩሜት አጨቅጭቅብን። እንጫወት። ወንድማችን ይጫወት። ቀን ነው። እንጫወት። አንተ ሮዚ የምትባል አንተ ሽማግሌ ትለኛለች። ከዚህ እንደኔ አርቲስት የኔን እድሜ ይስጥሽ፣ የኔን እድሜ ይስጥሽ ሴትዮ። በቤትም መብት የለም በቀንም። ወይኔ አኬ ወይኔ ተውክቻው ሯንዳ አታርገው። እኔ እንዲያውም አንድ ቀን ቤት እመጣል። እሺ ደስ ይለኛል። ከዛ ጓ የሚልብ ሩሜት ካለ ሌላ እንቀይራለን። ያኒ ገብሩ ወሳፕ የዱባይ ምን አለ ዱባይ ብትወስጂኝ የታለም ጃንዬ ጆይን አለች። ከዚህ ጃንዬ ጌም አለኝ አደራሽን የኔ እናት
ሰምተሻል? ምቀኝነት ጥሩ አይደለም። ኧረ እኔ ምቀኝነት የለኝም ብራዘር። ጃኒ ለምንድን ነው አኬን ዱባይ ማትወስድ? ምቀኛ ነው ምናምን ይለኛል። እዚህ ኮመንት ላይ ነህ እንዴ? ኧረ ዛራራ ነበር ትወስደኛለች አንድ ቀን ኮመንት ላይ። አመሰግናለሁ ፎሎ ስላደረግሽ። ዳረው ትጸድቃለህ። የሚያገባው ከመጣ መቼ ያገባ ሴት እኮ ጠፋ እኮ። ሳንቲም ከሌለ ማን አባቱ ይነካኛል? ሴቱም ሳንቲም ፈላጊ ነው ሁሉ ሰው። ፎሎ ስላደረግሽ። አሁን እሺ አንተ ሳንቲም ቢኖር ማን ነው የምታገባው? እኔማ እዚህ እመርጣለሁ። መጀመሪያ መርጥና በቃ ቆንጆዋን ቆንጆዋን ሰባይ ያላትን። ኧረ አያስፈልግም የኔ ውድ። እንጀምር እስኪ እንጀምር። ጌሙን እየተጫወት ፈታ እያለች አይቻታለሁ። ሁለቱም ይደሉኛል። ጃንዬ ዮኒ በጣም ቅናት። እኔ እውነቴን ነው ጃንዬ። እንደገና በጃኒ ከመጣ ነው የምሰባበር የኔ አባት። ሌላ ይቦና ጃኒ በቃ መልካም ሰው ናቸው። እኔንም እንደነሱ ነው የምወገድ። እንደ አባቷም እንደ ታላቅ ወንድምም ጓምልባት እኔ ብቻ ነኝ። ሌላ ከነካት ፈጣሪ ነው። ደስ የሚል ጊዜ እያሳለፍሽ ነው። ደስ ብሎኛል ጃንዬ። በጣም በጣም ሰላሟን አግኝታለች። አሁን እግዚአብሔር ምስክር ያከንት ጃኒ እንደዚህ ደስተኛ ሆና አይቻት አላውቅም። እና ሃፒ ፎር ዩ ምን እንደሆነ ባላቅም ሚስጥሩን ባላቅም በጣም ደስተኛና ነፃ ሆነሽ ምንድን ነው ጌም እያልክ ነው? አረ ኤርትራውያን ራሱ ነው የሚወዷት፣ ኢትዮጵያዊ ብቻ አይደለም። ጃንዬ ጎበዝ የልጅ አዋቂ ናት፣ የልጅ ቡዳ ናት። አባ ጃኒ ከብልጥ ልጅ ናት፣ ጎበዝ። ጃኒ እንወዳታለን። ቢራቢሮ እንወዳለን። ጃኒ እንወድሻለን እያላችሁ እዚህ በኮሜንት አጥለቅልቁ። ዊ ላቭ ዩ ጃኒዬ የኔ ቢራቢሮ እያላችሁ ጻፉ እዚህ ላይ። አረ ለእንትና የሚሆን አትፈልጊለትም? ከኢትዮጵያ ይጠፋል ጃኒ። አረ ተዋ ጃኒ ጋር አታነካካኝ። ጃኒ እንደዚህ እንትን ብላኝ አታውቅም። እዚህ ጃኒ ሲሪየስ የሆነ ቦታ አረ ጃኒ ጣጣ የላትም። ጃኒዬ እኔ ጋር ብዙ እንትን አትልም። ጣጣ ገባ ግን ጨዋታ ግን ተቻለች ትፈልግ። እኔ ካገኘችልኝ ለአንተው የሆነ ነገር ያስፈልጋል። የምታኖራት ሴት አትኖርም። አኪ አሁን የሆነች የምታኖረኝ ነው እንጂ ማኖራት እኔ አልፈልግም። ዮኒ የምታኖረኝ ነው እንጂ ማኖራት እኔ አልፈልግም። እኔ የምታኖርማ የሆነ ሰው አግኝቼልሃለሁ። ምን አይነት እማማ ወርቅ የሚባሉ ሴትዮ አሉ። አረ ያንተ በጣም የተረገበ አስተሳሰብ ነው። አውሮፓ የሚኖሩ እማማ ወርቅ ይባላሉ። አረ በስመ አብ ምሳቸው የሚጦር አይደል የምትፈልገው? የምታኖር አይደል የምትፈልገው? የምታኖር ከሆነች ቆንጆና የምታኖር አይገኝም። አረ ለጨዋታው ድምቀት ነው። እኔ እንደዚህ እኔም ሰርቼ እኩል አብረን አፈራት ሰራ ማለኛ ኮሜንት አላነብ መሰል። ጃፒ ምን ጃፒ ፈለገኝ? አረ ጃፒ አታስገባው። ጃፒ ሊልሳይ ነው። የለም አይ ታደባል ካስገባው። አይ ቢኖር ከሌላ ሰው ጋር ነው። ጃፒ ከወዴ ጋር ከምናምን ጋር አውርዳቸው በለው። ከዚህ ምጣ ካላወረዳቸው ማስገባት አይችልም። እነ ወዴ እንቀል በለው። ከዛ ይመልሳቸዋል። ወንድሜ ነው። ማን ነው ወንድምሽ? መላክ አልችልም። የምችለው ማጋ ነው መላክ የምችለው መሰለ። ሰው ካስገባው አይቻልም። ትክክል። ኤርሜችዲ የጠፋ ሰው ከሌላ ሰው ጋር ነው። መና ከምትባል ሰው ጋር ነው። ታታፓው ሲዚ ያዳችሁ ሰዎች እቺን አውቶ ክሊከር እስከምትመጣ ድረስ ያ ጃፒ ሰዎች አሉት። እየላከ አይደለም እንደ እያየሁት እኮ ነው። ቢልክማ አቀበለዋለሁ። የለም አሁን አለ። ይኸው ላኩለት። እኔ አሪፍ ጀለ ወጣሉ። ጃፒ ቅድም ሰድበን ያባረርከኝ ሁለታችሁን ትቻችሁ ወጣለሁ። እኔ አልወድም ስድብ። ተረጋጋ እንጂ ቅድም ሰድቦ ነው ያስወጣኝ። እኔ አኬን አስታርቀኝ ምናምን ብሎ ነው የመጣው። እኔ በዛም ብያቸዋለሁ። እንደዚህ አይነት ከሽማ አይነት ሰው አይቻለውም። ሁሌ ይሰድበኛል። በቃ ነው እንዴ ቀሽም ያልከው? አክሊሉ ሚዩት አድርጌ ነው። ምንድን ነው እኔ ነው ቀሽም ያልከው? አንተን አይደለም ኮሜንት ላይ ነው።
ኮሜንት ላይ ነው እባክህ። ኮሜንት እንዴ እንዳንተ ጸጉር ይኸውልህ መነጽር አድርጎ ጃፒ ስማ በደንብ ያንተን ስታይል እየተከተለ ለምንድን ነው የምትሰማው? ይኸውልህ ኬፑን አዙሮ እንዳንተ መነጽር አድርጎ ምናምን ፈተፏፈሽ ብሎ እየመጣ እንዴት ነው ጀለስ የማትሆኑት? ቅድም አስገብቸው ነበር። የሚገርም እሺ፣ አስገባሁት አክሊሉን ማለት ነው። ከዛ ከሆኑ ሰዎች ጋር አብሮ መጣ፣ አስገባሁት። ከዛ በኋላ የሆነ ነገር እያወራን ይሄ ማይረባ ምናምን ብሎ ሰድቦኝ ሄደ። እኔ አላልኩም ቦስ ተው ስርዓት አድርግ አላልኩም። ቦስ እያለ ለማመለስ ነው። ያውን ፊቱን ዘብዝፎት አላኪ። አሁን ጥሩ ነገር ነው። አረ የሆነ ግን ምን መሰለ እኛ አሁን ከአንተ ጋር መጫወት የምንፈልገው አንዳንድ ጨዋታ ነበር። ቡላላና ሆዴ ከአንተ ጋር አብረን እኔ አንተ ሶስታችን ነው እንጂ። እሺ እንዘግብ። አኬ በቃ ብሮዬ እንትን እንዳይ አኬ መችሻፍ መሰለ የስራ ሊስጥ ሌላ ምንም ማለት ነው። የምናከብር የምንወድ ወንድማችን አባራ